ከቅርብ ጊዜ ወዲህ እንግዲህ በዓለም አቀፍ ደረጃ የፊልም ኢንዱስትሪው ላይ በተለያዩ የሶሻል ሚዲያዎች እንዲሁም ደግሞ በተለያዩ የዓለም አቀፍ እንዲሁም የሀገር አቀፍ የፊልም ኢንዱስትሪ ላይ በኤአይ ወይንም በአርቲፊሻል ኢንተለጀንስ የተሰሩ አጫጭር ሙቪዎች እንዲሁም ደግሞ ረጃጅም ፊልሞችን እያስተዋልን እንገኛለን። ዛሬም እንግዲህ በሀገራችን የተሰራ አንድ የአርቲፊሻል ኢንተለጀንስ ወይንም በኤአይ ፊልም የተሰራ ሙቪ አለ። ይህ ፊልም እንግዲህ በእውነተኛ ታሪክ ላይ የተመሰረተ ፊልም ነው። እኛም እንግዶችን እዚህ ጋብዘንላችኋል። በቅድሚያ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ስለመጣችሁ በኤንቢሲ ተመልካቾች ስም ላመሰግናችሁ እወዳለሁ። ራሳችሁን አስተዋውቁልኝ እስኪ እንተዋወቅ። እሺ ሄኖክ ካንተ ጀምራ። እሺ ሄኖክ ዘራብሩክ እባላለሁ። ተዋናይ ነኝ። እዚህ ስራ ላይ ደግሞ ተራኪ ሆኜ ነው የመጣሁት። እሺ አቤል መካሻ እባላለሁ። የፊልም ባለሙያ ነኝ። እዚህ ስራ ላይ ደግሞ ያው በኤአይ አጠቃላይ የፊልሙን ምንድነው ሲኒማቶግራፊ ኤቭሪቲንግ ደግሞ በመስራት ተሳትፌያለሁ ማለት ነው። እሺ ማህዲ አብደኑር እባላለሁ። የፊንቴክ ላይ ነው የምሰራው። በዚህ ጉዳይ ደግሞ ባለ ጉዳዩ ነኝ፣ የታሪኩ ባለቤት ነኝ። በትክክል እንግዲህ ይህ አጭር ፊልም የሰሞኑ ጭንቅ ይላል የሰሞኑ ጭካኔ ይላል። ይሄ የ10 ደቂቃ ፊልም ለተመልካቾች በዩቲዩብ ገጽ ላይ የተለቀቀ ነው። እንግዲህ ቀደም ሲል ለተመልካቾቻችንም ለኛም የተወሰነውን የፊልሙን ክፍል በጨረፍታ አይተን ተመለስን። እንግዲህ ይህ ታሪክ ሙሉ በሙሉ እውነተኛ ታሪክ ነው። ተመልካቾቻችንም ከዚህ መገንዘብ የሚችሉት ነው። ከባለ ታሪኩ ስንጀምር ይህ ታሪክ እንግዲህ በጣም ብዙዎቻችን ምናልባት ያሳለፍነው የህይወት መንገድ እንደው የሚያስፈልግም ቢሆን በውጣ ውረድ የተሞላም ቢሆን እንደው ደፍረን ወደ ፊልም ቀይረን የምንፈልገውን ነገር ለማስተላለፍ ድፍረቱን አናገኝም። እንደው አንተ ይሄንን ታሪክህን ይዘህ ስትነሳ እንደው ምን ለማስተላለፍ ነው፣ እንደው ምን አስበህ ነው የተሰራው የሚለውን እስኪ ያጫውተን። እውነትሽን ነው፣ በጣም ይከብዳል። ለ35 አመትና ከዛ በላይ ነው የጠበቅኩት። ከውስጤ ለማስወጣት ያው ብዙ አይነት መንገዶች ነበሩ። ሰው የመረጥኩት ምንድነው መጽሐፍ ነው እና ታሪኬን በደንብ አድርጌ ከጻፍኩት በኋላ ለሄኖክ ዘራብሩክ እንዲተርክልኝ ወይም ሀሳቡን አቀረብኩለት። ስለ ፊልሙም እንደዚሁ ከሱ ጋር ትንሽ ተነጋገርን። ከዛ ወደ ተግባር ነው የገባ ነው እና ዋናው አላማው እናቴን ማግኘት ነው፣ ገነት በቀለ። እና መጠበቅ በጣም ይከብዳል። እንደኔ አይነት ብዙ ሰዎች አሉ። ስለመጠበቅ ብዙ ነገር ልናወራ እንችላለን፣ ግን ቁርጥና አለማወቅ በጣም ከባድ ነገር ነው። እሱም በተመለከተና ያው እኔ ልቤ ውስጥ የሚሰማኝን ማለት የፈለኩትን በጽሁፍ በፊልም መልክ ባቀርቦ ጥሩ ነው ብዬ ስላሰብኩ እንደገና ደግሞ ቴክኖሎጂ ላይም ስለምሰራ ጓደኛዬም እንደዚሁ ቴክኖሎጂ ላይ ነው ያለው። ስለዚህ አብረን የሆነ ነገር ኮላብ አድርገን ለምን አንሰራም ነው ሀሳቡ። ግን በዋናነት እናቴን መፈለግ ነው። እውነተኛ ታሪኬን ነው በደንብ እዛ ላይ ለመግለጽ የሞከርኩት። ሌላኛው ችግር ምን ነበረ? ስለሷ ብዙ መረጃ የለኝም። በጣም ትንሽ መረጃ ነው ያለኝ። ፎቶ የለኝም። የአባቷን ስም ብቻ ነው የማውቀው፣ ገነት በቀለ ነው። ከዛ ውጪ ብዙ እንትን የለም እና አያቶቼ ጋር ነው ያደግኩት። አጎቶቼ ያሉ ብዙ ሰዎች ለኔ ማድረግ አስተዋጽኦ አድርገዋል። እነሱም በጣም ነው የማመሰግነው። ግን ቤዚክሊ እናቴን ፍለጋ ነው ይሄን ለመስራት ያነሳሳ። መልካም እንግዲህ ይህ አጭር ፊልም እውነተኛ ታሪክ ነው ሙሉ በሙሉ። ይህም እንግዲህ አንተ ታሪክ ነው እናትህን ለመፈለግ የሄድክበትን ርቀት የሚያሳይ አጭር ፊልም ነው። በዚህ ፊልም እንግዲህ ለየት የሚያደርገው የፊልሙ አንዱ ይዘት በአርቲፊሻል ኢንተለጀንስ ወይም በኤአይ መሰራቱ ይመስለኛል። ሀገራችን ውስጥ ይህ ቴክኖሎጂ እንደው በስፋት ተዘዋውሯል ለማለትም የሚያዳግት ነገር ነውና እንደው ከዚህ ጋር ቴክኖሎጂው ምን ይመስላል፣ ይህንን ፊልም ለመስራትም የተጠቀምክበት ሂደት አለና እንደው ምን አስቸገረህ የሚለውን እስኪ ያጫውተን። ቴክኖሎጂው አሁን በብዙ ዘርፎች ውስጥ አሁን እየገባ ነው ኤአይ ቴክኖሎጂ የሚባለው። በሚገርም ሁኔታ ግን መጀመሪያ ታከል ያደረገው የኛን ሙያ ነው፣ የፊልም ኢንዱስትሪ ማለት ነውና በኤአይ ቴክኖሎጂ መምጣቱ አንደኛ በጣም ትልቁ አድቫንቴጁ በተለይ አሁን የነሱ አይነት አሁን ታሪካው ምሳሌ ስንወስድ በህይወት ኤግዚስት የማያደርጉ ሰዎች ኢቭን በህይወት ኤግዚስት የማያደርጉ ብቻ ሳይሆን አሁን እሱ የልጅነቱን ራሱ ኢሜጅ ተጠቅመናል፣ የአባቴን ፎቶ ተጠቅመናል እና ካራክተሮቹን ከፎቶዎች ላይ ወስደን ሪጀነሬት ማድረግ የምንችልበትን እድል ይፈጥራል። እንደዚህ አይነት ነገሮችን ለመስራት በጣም ብዙ እድሎችን ይፈጥራልና የኤአይ ቴክኖሎጂ በጣም አሁን በዚህ ጊዜ በተለይ በፊልሙ ዘርፍ ላይ ያን ያህል እኛ ሀገር የተንሰራፋ ነው ማለት ባይቻልም እንዳልሽው እንደጠቀስሽው ግን በጣም ጠቃሚና በጣም ብዙ ነገሮችን የሚያቀል ኢምፖሲብል የሆኑ ነገሮችን እንድንሰራ የሚያደርግ እድል የሚፈጥር አዲስ ቴክኖሎጂ ነው። ነገር ግን
ምን ፈተነ ካልሽው ነገር ጋር ኤአይ ቴክኖሎጂው ምሳሌ ሰው እንደሚያስበው የሆነች ነገር ጻፍ አድርገሽ እንደሚመጣ አይነት ነገር አድርጎ ነው። ነገር ግን በተቻለ መጠን አሁን ሃይ ኳሊቲ ስራ መስራት የምትፈልጊ ከሆነ ኮንሲስታንትሊ ካራክተሩን ማምጣት የሚባል ነገር አለ። አሁን ሌት ሴ ዝም ብሎ ሲምፕሊ በቀላል ምሳሌ ለማስረዳት ያህል አንድ ምሳሌ ምስል ጀነሬት ለማድረግ ጽሁፍ ትጽፊያለሽ። ነገር ግን ድጋሚ ያንን ጽሁፍ ብትጽፊ ሌላ ኢሜጅ ነው የሚሰራልሽ። ምናልባት ፍሬሚንጉ ኤቭሪቲንግ ምናምን ሴም ሊሆን ይችላል፣ ካራክተሩ ግን ሌላ ነው የሚሆነው። እሱ አሁን ምሳሌ አሁን አዲስ ከመጡት ቴክኖሎጂዎች አሁን በጉግልም በምንም በተለያዩ ፕሮቫይደሮች ይሄ ኤአይ ቴክኖሎጂ ፕሮቫይደሮች የመጣ አዲስ ቴክኖሎጂ አሁን ኦምኒ ሬፈረንስ የሚባል ነገር አለ። ነገር ግን እሱም ቢሆን እሱን ስትጠቀሚ አሁን የሱን ፊት ለማምጣት አንዱ ጋር የሆነ ነገር ይሆናል፣ አንዱ ጋር ሌላ ነገር ይሆናልና በጣም አስቸጋሪ ነው እሱ ነገርና አንዳንድ ጊዜ ፐርፌክትሊ ይመጣል ብለሽ አንቲሲፔት አድርገሽ ስትሰሪ ላይመጣ ይችላል። ይሄ ደግሞ ምንድነው አብሮት ደግሞ ምን አለ አንዴ ስትሞክሪ በነፃ የሚሰራ ነገር አለም ኮስት አለው። ምሳሌ አንዱን ፒክቸር ጀነሬት ስታደርጊ ራሱን የቻለ ኮስት አለ። ስለዚህ ይሄ ባክ ኤንድ ፎርዝ ወደ ኋላ ምናምን ትልቅ ፈታኝ ነገር ነበረ በስራው ላይ ማለት ይቻላል። እንግዲህ እዚህ ፊልም ላይ ከካራክተሮቹ ባሻገር ከእውነተኛ ታሪክነቱ ባሻገር ፊልሙን ነፍስ እንዲዘራበት የሚያደርገው ትረካውም ይመስለኛል፣ ገለጻውም ይመስለኛል። ምክንያቱም ፊልሙ ማስተላለፍ የፈለገውን መልእክት እውን እንደው በቃል ብየዋለሁ ወይ ስሜት ዘርቼበታለሁ ወይ ነፍስ ዘርቼበታለሁ ወይ የሚለው አሳሳቢ ይመስለኛልና እንደው ስሜቱን ተላብሶ ወደ ካራክተር ቀይሮ ትረካውን በሚገባ ለማስኬድ እንደው የፈተነ ነገር አለ ወይ? እንዴት ነው ስሜቱን ተላብሰ ነው ወይ ያስተላለፍከው? አሁን ይሄ ልብ ወለድ አይደለም፣ ትክክለኛ ታሪክ ነው እና መጀመሪያ ስክሪፕቱን ሲልክልኝ ስናወራም ደስ ብሎኝ ነው የሰራሁት። አይ ኖ ኢትስ ፔንፉል ግን ስክሪፕቱን ከላከልኝ በኋላ የመጀመሪያ ቀን ሳነበው የእውነት ፊል አድርጌያለሁ፣ አልቅሻለሁ። እንዲሁ እያነበብኩት ፊል አደረግኩት ምን አይነት ከባድ ጊዜ እንዳሳለፈ። ያው መሀሉ አይነገርም ይላል ስቶሪው ላይና ግን ባለው ነገር ደግሞ እንደዚህ አይነት ነገሮችን ያሳለፈ ሰው አይመስልም። ማህዲ በጣም ስትሮንግ ነው፣ ጠንካራ ነው፣ አላማ ያለው ሰው ነው። እንደዚህ አይነት ነገሮችን አልፎ ደግሞ እዚህ ሚዲያ ላይ መውጣት ቀላል ነገር አይደለምና በዚህ እዚህ ሚዲያ ላይ ሆኜ አፕሪሺየት ላደርግ እፈልጋለሁ። እግዚአብሔር ያክብራለሁ። በጣም ፖዚቲቭ የሆነ ሰው ነው። ሶ ያን ፊል ስለማድረግ ሰራውት እንደ ካራክተር የመጽሐፍ ልብ ወለድ ቢሆን ኢትስ ኦኬ ደስ እንዳለሽ በተመቸሽ ስሜት ከጽሁፉ አንጻር ትሰሪያለሽ። ይሄ ግን ሪል ስቶሪ ነው። በጣም እንዲጋነን የማይፈልግም ሰው በጣም ዲፕረስድ እንዲሆንም አይፈልግም። ስለዚህ ባለው ስሜት እያንዳንዷን ነገር መጥኜ እሱን ሆኜ ነው ናሬት ያደረግኩት። ማህዲን ሆኜ ነው የሰራሁት። ማህዲ አብደል ኑር ሳለ ሰይድ ጓንጉል ብሩ እንግዲህ የኛን እንኳን ይሄን ያህል ድረስ አናውቀውምና የሱን ያን ያህል እያንዳንዱን ዲያሎግ እስከመያዝ ድረስ እያንዳንዱ ቃል መሰማት አለበት። ናሬሽን ላይ እያንዳንዱ ስሜት ያን መግለጽ አለበትና ትሰሚዋለሽ። ስትሰሚው ደግሞ የማይሰማሽ ስሜት ይኖራል። እንዲሁ እየደጋገምን እቺ ነገር እንዲህ ብትሆን እቺ ነገር እንዲህ ብትሆን እየተባባልን የሰራ ነውና የራሴ ስራ እንደሆነ አስቤ ነው የሰራሁት። እንግዲህ መጨረሻው ደግሞ እንዲያምር እመኛለሁ። ገነት በቀለ እንግዲህ ባለችበት እየሰማች ሊሆን ይችላል። ማን ያውቃል እንግዲህ ነገ ምን እንደሚፈጠር እሱን ማዲ ብዙ እኔን በጣም ነው አመሰግነው። ሰዎች እንትን ይላሉ ምንድነው እኔ ነው የሚመስላቸው ያን ያህል ነው በደንብ የተጫወተውና በጣም ጎበዝ የቲያትር ባለሙያ ነው። በጣም የሚደነቅ የሚከበር ሰው ነው እና እድሉን ስላገኘው እሱ ስለተጫወተልኝ በጣም ደስተኛ ነኝ። እንግዲህ ከዚህ ጋር ተያይዞ ዋና መሰረቱና ሰው ጋር እንዲደርስ የተፈለገው የዚህ ያጭር ፊልም ታርጌቱ ይመስለኛል እናትህን ወይዘሮ ገነት በቀለን ካለችበት ፈልጎ ማግኘት ይመስለኛል ዋና መልእክቱ። ይሄንን እንግዲህ ለተመልካቾችም ግልጽ ለማድረግ ያክል ለማብራራት የሚያክል እሷስ እንደው ልጄ ፈልጋ አንተ ጋር ለመምጣት እንደው አንተ ያሳለፍክባቸው እንደው የተወሰኑት ነገር ብናወራ ደስ ይለኛል። ምክንያቱም እንትኑ ጋርም እንደጠቀስከው ፊልሙም ጋር እንደጠቀስከው እንደው መሀሉ አይወራም ብለህ ነበርና ብዙ አይወራም ብለህ ነበርና የተወሰነ ግን እንደው ፈልጋ ለመምጣትም እሷ የሚረዳትን የተወሰኑ ነገሮች እዚሁ ማውራት ብንችል ደስ ይለኛል። እንግዲህ ታውቃለች ብዬ ተስፋ አደርጋለሁ። ሰላም ከሆነች የአእምሮ ጤናዋ ጥሩ ከሆነ በህይወት ካለች
እና እንግዲህ ሁሉም ሰው አብዛኛው ቤተሰቦቼ በተለይ የአባቴ እናትና አባት ዘመዶች ያሉበት ቦታ ነው ያሉት። ለምሳሌ ወላይታ ሶዶ አለ። ወላይታ ሶዶ የአክስቴ ያጎቴ ልጆች አሉ፣ አክስቶቼ ያጎቶቼ አሉ። እዛ መምጣት ትችላለች፣ ይታወቃል ከተማ ውስጥ ታሪካችን። አዲስ አበባ ደግሞ አውቶቡስ ተራ፣ መሳለሚያ፣ ታይዋን፣ ሌሎች ቦታዎች እዛ አካባቢም አለ። ሳሪስ አካባቢ በደንብ እንታወቃለን። እዛም መምጣት ትችላለች። እንግዲህ በሰፈር አረኩት። ከዛ ውጪ እንግዲህ በኤንቢሲን ኮንታክት ማድረግ ትችላለች። በቻናላችን ሆም ሊንክ የሚል ቻናል አለ። ዩቲዩብን የለቀቅንበት ቲክቶክ ላይም ተለቋል፣ ሊንክዲን ላይ ተለቋል። ሌላም ነበር ፕላትፎርም ኢንስታግራም ላይም ተለቋል። እዛ ላይ ሆም ሊንክ ብለው ገብተው ማግኘት ይችላሉ ቪዲዮ። በሱም ኮንታክት ቢያደርጉኝ ዲኤም ማድረግ ይችላሉ፣ ኮሜንት ማድረግ ይችላሉ። በደንብ ስለማየው የእናቴ ጉዳይ ስለሆነ አልተውም እና ብዙ አማራጭ አላት እኔ ጋር የመምጣት። መልካም እንግዲህ እኛም በኤንቢሲ ቴሌቪዥን ተከታትላ እሱን ፈልጋ እኛንም ኮንታክት አድርጋ ማግኘት እንደምንችል በዚሁ አጋጣሚ መግለጽ እንፈልጋለን። ከዚህ ጋር ተያይዞ እንግዲህ ቀደም ሲል እየጠቀስ ነው ነበረ የአርቲፊሻል ኢንተለጀንስ ወይንም የቴክኖሎጂ ጉዳይ ኢትዮጵያ ውስጥ ምን አይነት ተቀባይነት አለው የሚለውንና ከዚህ ከፊልሙም ጋር አያይዛ እንደው ሰዎች ዘንድ ምን አይነት ተቀባይነት አለው የሚለውን እስኪ ጥቀስልኝ። በስፔሲፊካሊ በዚህ ፊልም ዙሪያ በጣም ጥሩ ተቀባይነት ነው ያለው ማለት አጠቃላይ ቪዥዋሊ ባለው በመጣው ነገር ማለት ነው። ምክንያቱም እንግዲህ በደንብ ሌሎች የሚሰሩ ኤአይ የሚሰሩ ኮንቴንቶች ምናምን አሉ። ነገር ግን በጣም ዘ ሞስት ሪያሊስቲክ እና ማለት የሚቻለው አይ ቲንክ ይሄ ይመስለኛል በኢትዮጵያ ሌቭል በኤአይ ከተሰሩ ኮንቴንቶች ማለት ነው ፊልሞች ማለት ነው። እና በብዙዎች እንግዲህ ሪሴፕሽናቸው ምናምን አንዳንዶቹ ነው ምሳሌ አንዳንድ ሾቶች ምናምን ሪሊ በኤአይ ራሱ ያልተሰራ የሚመስላቸው ምናምን ሰዎችም አሉ ምናምን እና ሪሴፕሽኑ በጣም ቆንጆ ነው። ግን አሁን ምሳሌ ኦቨርኦል በአጠቃላይ ከሆነ ኢትዮጵያ ውስጥ ኢምፕሊሜንት እየተደረገ ነው ወይ ተቀባይነቱ እንዴት ነው የሚለው ጥያቄ ሪሊ እንደሚፈለገው እየተሰራበት አይደለም አሁን በዚህ ጊዜ። አይ ዶንት ኖ ዋይ ማለት በተለይ ለኛ ኢንዱስትሪ ደግሞ ኤአይ በጣም ጠቃሚ ቱል ነው ማለት ሙሉ በሙሉ እንኳን ለመስራት እንኳን ባይሆን አሁን ኤአይ ሰው የሚያስበው በቃ የሆነ ኢሜጅ ጀነሬት ለማድረግ ምናምን ብቻ ነው በተለይ በፊልሙ ዘርፍ ላይ። ግን ቪዥዋል ኢፌክቶችን በጣም አሁን ሲምፕል ቪዥዋል ኢፌክቶች ምሳሌ እኛ ሀገር ኮምፒውተር ካፓሲቲ የለም ምሳሌ በጣም ይሄ ትልቅ ኮምፒውተር ክላውድ ኮምፒውቲንግ ምናምን በጣም ብዙ የለንም። በፊልሙም ዘርፍ ደግሞ ያለው ሰው ደግሞ ያን ያለ አቅም የለውም ምሳሌ ይሄንን ክላውድ ኮምፒውቲንግ ምናምን ብሎ ትልቅ እንደዚህ ትልቅ ኮምፒውተር እንኳን ገዝቶ ለመስራት ምክንያቱም ፊልም ሰርቶ የሚያገኘው ገቢ ያንን ሰስቴን የሚያደርግ ነገር የለውም። ነገር ግን አሁን በቀላሉ እነዚህ ኤአይ ቴክኖሎጂዎች ምናምን በኦንላይን ብዙ ነገሮችን አስፈላጊ ሲሆን ቪዥዋል ኢፌክቶችን የሆኑ ነገሮችን ለመጨመር በጣም ብዙ ጥቅም ላይ መዋል የሚችል ነገር ነው። እኛም ደግሞ ኮስት ኢፌክቲቭ በሆነ መንገድ ብዙ ነገሮችን መስራት የምንችልበትን እድል ፈጥሮልናል። ግን ኦቨርኦል ስመለከተው ባለኝም በሙያውም በሙያ አጋሮችም አካባቢ በሌሎችም ሰዎች በኩል ስመለከት ሪሊ እንደ ቴክኖሎጂው አድቫንስመንት እና አሁን እንዳለበት ሌቭል ጥቅም ላይ እየዋለ አይደለም እና ያን ሪሴፕሽኑ ገና ነው በተለይ በፊልሙ ባለሙያው ዘርፍ ስር ማለት ነው። ነገር ግን በእኛ ፊልም ግን የመጣው ሪሴፕሽን ግን በጣም ቆንጆ ነው፣ በጣም አሪፍ ነው እና ይበል የሚያስብል ነው። መልካም ቀደም ሲል እንደጠቀስ ነው የዚህ ታሪክ የዚህ እውነተኛ ታሪክ የጀርባ አጥንት የሆነው እንግዲህ የትረካው ሂደት ነው ብለን ነበርና ባሳለፍናቸው ጊዜያቶች እንደው ቀደም ብለን የምናነሳቸው ጊዜያቶች ላይ ትረካ የእውነት ዓለም የገሃዱን ነጸብራቅ የሚተርኩበት በጣም ብዙ ተራኪዎች የነበሩበት እውነታውን ግልጥ አድርገው የሚያሳዩ ምስል ከሳች የነበሩ ተራኪዎች የነበሩበት ጊዜ ነበረ። አሁን ላይ ደግሞ እንደው ብዙዎቻችን እንደው የትረካ ሂደቱ ቀዝቀዝ ብሏል፣ ብዙም የሚተርኩ ሰዎችም የሉም የሚሉ ጭምጭምታዎች ይሰማሉና እንደው እሱን ከምን ታየዋለህ አንተ? እሺ ናይስ። አሁን እዚህ ሙቪ ላይ ሶሪ ወደዛ ከመሄዳችን በፊት እውነተኛ ታሪክ ነው። አንደኛ ሙዚቃው መረሳት የለበትም። ዮሴፍ ይርጋ ሲኒማን ሙዚቃ ሲኒማ ያደርገዋል። ከዛ ትረካው ብቻውን አይሆንምና ቲያትር ሙቪ ኮላቦሬሽን አርት ነው። የብዙ አርቶች ጥርቅም ውጤት ነው አንድን ስራ ጥሩ የሚያደርገውና ሁላችንም ቫልዩ አለን። ስቶሪው ቫልዩ አለን፣ ኤአዩ ቫልዩ አለው፣ ናሬሽኑም ሙዚቃውም ኤቭሪቲንግ። ወደ ትረካው ስንመጣ እንግዲህ ልጅ ሆነንም የምንሰማቸው ናሬተሮች ተራኪዎች ነበሩ። ያው ሬዲዮም በብዛት ይሰማ ስለነበር ነው ቲቪ ማይኖርበትም ሁኔታ ስለሚኖር
እስራኤል ብለን ሰዓታችን ጠብቀን ትረካውን እንሰማለን። አሁን ጊዜው ሰው አይኑን ሉዝ እንዳያደርግም እፈራለሁ። በጣም ስክሪን ላይ ጊዜያችን ዌስት እናደርጋለን። የሚጠቅመንን ነገር መርጠን ማየት አንድ ጉዳይ ነው። በቀን 5 ሰዓት 6 7 10 ሰዓት የሚያዩ ሰዎች ይኖራሉ። ስራቸው ሊሆን ይችላል። ግን at the same time ገንዘብ እንኳን ሜክ ቢያደርጉ ያገኙትን ገንዘብ ወደ ሕክምና ነው የሚያወሉት እና ስክሪን ላይ ያለንን ታይም ሊሚት ማድረግ ጥሩ ነው። ለዛ ደግሞ መፍትሄው ምንድነው? የምንፈልገውን ነገር መምረጥና ማየት፣ የመጣውን ሁሉ ማየት ተገቢ አይደለም። እንደ አድቫይስ ነው። በተለይ ለሚመጣው ጄኔሬሽን፣ ለልጆች፣ ለተማሪዎች ከነሱ ጀምሮ እስከ ማንኛውም እድሜ እሱን ማኔጅ ማድረግ ይሻላል። ሁለተኛ ናሬሽን የምፈልገው ነገር ነው። ብዙ ጊዜ ነው ተርካለሁ ብዬ ካሰብኩ፣ ግን ቲያትሮች ይመጣሉ፣ ሌሎች ስራዎች ይመጣሉ። 8 አመት ይሆነኛል እንደውም በጣም ብዙ ሰው ሪኮመንድ ያደረገኝ ነበረ ለምን አትተርክ የሚል ነገር ማለት ነው። ስለዚህ እግዚአብሔር ከፈቀደ ጉትጎታዎችም ስላሉ ናሬት ማድረግ እወዳለሁ። መጽሐፎችን፣ ሌሎች ነገሮች ቮይስ ኦቨር እሰራለሁ። የማስታወቂያ ስራዎችን የሬዲዮም የቲቪም የድምጽ ማስታወቂያ እሰራለሁ። ከዛ ባሻገር እንግዲህ መጽሐፎችን እየተረኩ ሰው አይኑን የሚያሳርፍበት ጆሮ የሚሰማበት እየሰራ የሚሰማበት ሁኔታም እንዲፈጠር ፈልጋለሁ። ቢካዝ አይኔ ነፍስ መስታወት ነው ይላል አንድ የሰራሁት ማስታወቂያ ላይና አይን በቃ እውነት ነው፣ ግድ ነው። እንግዲህ ከዚህ የሰሞኑ ጭካኔ የተሰኘው አጭር ፊልም ከወጣ ቀናቶችን አስቆጥሯል አይደለ? የተወሰኑ ቀናቶችን አስቆጥሯል። ከወጣ በኋላ እንግዲህ ከተመልካቾች ያገኛችሁት ጥቆማ ሊሆን ይችላል፣ አስተያየት ሊሆን ይችላል፣ ያገኛችሁት አዲስ ነገር ይኖር ይሆን? አስተያየቱ በጣም እውነት ምንድነው በጣም ደስ ይላል። ሰዎች ኢምፓታይዝ ያደርጋሉ። የኔ ስሜት የሚሰማቸው ሰዎች አሉ። ሌላ ታሪካቸውን ያልነገሩ ሰዎች ግን እንደኔ አይነት ታሪክ ያላቸው ግን ቁርጣቸውን ያወቁ አሉ። ቤተሰብ ምንድነው የሚፈልጓቸው ሰዎች ወይ ሞተዋል ወይ እንደዚህ የኔ አይነትም ደግሞ ሰዎች አሉ ላይክ በመጠበቅ ላይ ያሉ። ሁሉ ጊዜ መጠበቅ በጣም ከባድ ፊሊንግ ነው። ሜንታሊም በጣም የሚከብድ ነገር ነው። ሌላኛው ደግሞ የምትኖሪበት ኑሮ ምቹ አይደለም። ምቹም የሚሆንበት ደግሞ እንትን አለ። ሶ ይለያያል። ብዙ አይነት መስመር ይዘን ነው የምናልፈውና ሰዎች ምንድነው አንደርስታንድ ያደርጋሉ በአጠቃላይ እና በተለይ የሩቅ ጓደኞቼ የምላቸው ሰዎች ዴም ያርጉኛል፣ በርታ አይዞ ይሉኛልና ጥሩ ምላሽ ነው ያለው ለማለት ነው። እንግዲህ በኤንቢሲ ኢትዮጵያ ተመልካቾች የሚከታተሉ በሙሉ በዚህ ጉዳይ ያላቸው አዳዲስ ነገር ካለ በእኛም እንግዲህ እኛንም ምክንያት አድርገው በእኛ ማስተላለፍ እንደሚችሉ 8841ን ጨምሮ የተለያዩ የኤንቢሲ ሶሻል ሚዲያዎች ላይ ማጋራት እንደሚችሉ በዚሁ ልንገልጽ እንወዳለን። ከዚህ ፊልም የተረዳሁት ምንድነው ተስፋ፣ ትልቁ ተስፋ ይመስለኛል። ብዙዎችም እንደሚሉት ተስፋ ያድናልም ይገላልም አይደለም የሚባለው። እንግዲህ በዚህኛው ታሪክ ላይ ይሄኛው ተስፋ አድኖን የምንፈልገውን ነገር አግኝተን አንተም እንግዲህ እናትህን የምታገኝበት እንዲሆን ምኞታችን ነው። በመጨረሻ ማስተላለፍ የምትፈልጉት መልእክት ካለ እድሉ ልስጣችሁ። እሺ፣ እኔ ለእናቴ ነው ገነት በቀለ። ያለሽበትን ሁኔታ አላቅም፣ ያው ቅድም እንደገመዋለሁ ያለሽበትን ሁኔታ አላቅም፣ ግን እረዳለሁ እና በማንኛውም ሰዓት ብትመጪ ይቀበልሻለሁ። ቤተሰቦቿም ዘመዶቿ ካላችሁ እንድትመጡ እንድታገኙ ፈልጋለሁ። ግን በዋናነት ያሳደጉኝ ሰዎች አሉ እስካሁን አያቶቼ፣ አጎቶቼ፣ አክስቶቼ፣ ጓደኞቼ አሉ ያጎረሱኝ፣ ስቸገር እንትን ያረጉኝ አሉ፣ የጎረቤቶች አሉ እና የብዙ ሰው ውጤት ነኝ እኔ እና ለዚህ ስለበቃው በጣም አመሰግናለሁ እና ገኒ እኛም እንግዲህ መልእክት እንደሚደርሳት ተስፋ እናደርጋለን። ማስተላለፍ የምትፈልጉት መልእክት ካለ? ምስጋና ካቀረብኩ እኔ ለጉግል ነው። ሌላ ብዙ የተለየ ማስተላለፈው ነገር የለም። በዋናነት ያው ቴክኖሎጂው በተቻለ መጠን ኢምፕሊሜንቴሽን ላይ በተለይ ኢትዮጵያ ውስጥ በፊልም ኢንዱስትሪ ውስጥ ቢውል በጣም ቆንጆ ነው ብዬ አስባለሁ። ማለት በአንድ መንገድ ብቻ ሳይሆን በተለያየ አይነት መንገድ ጥቅም ላይ መዋል ይችላልና አይ ቲንክ በቃ እሱ ነው ልል የምችለው። በቃ ሞር
ኤአይ ላይ በደንብ ሞር ሰዎች እውቀታቸውን ቢያዳብሩ ሞር ደግሞ ሰርች ቢያደርጉ ዲግ ቢያደርጉ አይ ቲንክ ጥሩ ይመስለኛል አጠቃላይ አስን ኢንዱስትሪና ይሄ ነው ማለት የምችለው። እኔ ደግሞ ያው እንግዲህ ዋናው አላማው ይሄ ፕሮግራም ገነት በቀለን ማግኘት ስለሆነ የማህዲን እናት ፈጣሪ ፈቅዶ በጤናዋ እንድትኖር እመኛለሁ፣ እሱንም እንድታገኘው። ስለዚህ የሚሰሙ ሰዎች ቲክቶክም ይሁን ሶሻል ሚዲያ ላይ አሁንም ቲቪ ላይ ያዩ ከሆነ የሚሰሙት የሚያውቁት የሚጠረጥሩት የሆነ ጉዳይ እንኳን ካለ በኤንቢሲ ኮንታክታቸውን አስቀምጠው ወይ ደግሞ ኢንፎርሜሽን እንዲሰጡና እኛም አድሬስ ስላለን የኛም አድሬስ ስላላችሁ በዛ ማህዲን ኮሙኒኬት ማድረግ ይቻላል። ይሄው ነው እንግዲህ እግዚአብሔር ሀገራችን ሰላም ያደርግልን። ከዚህ በኋላ ደግሞ ማህዲ መንገዱን ለቆታል። የመጀመሪያው ትሩ ስቶሪ በኤአይ የተሰራ ዶክመንተሪ ነው ብዬ አስባለሁ። የመጀመሪያው እኔም መጨመር አለብኝ። ሰው ማመስገን የምፈልገው ሄኖክን፣ አቤል መካሻን፣ ዮሴፍ ይርጋለ ሙዚቃውን በደንብ አድርጎ የሰራው ኤንቢሲን በጣም አመሰግናለሁ ድሉን ስለሰጠን። እናገኛታለን የሚል ተስፋ አለኝ። ደግመን እንመጣለን። በትክክል እኛም ተስፋችን እሱ ነው። ከዚህ በኋላ ባሉት ቀናቶች ሰዎች እንግዲህ በሚሰጡን አስተያየት በሚሰጡን ጥቆማ ወይዘሮ ገነት በቀለን አግኝተናቸው በድጋሚ እዚህ ስቱዲዮ ተገናኝተን ደስታችን እንደምናከብር እርግጠኞች ነን።